እሺ አንደኛ አማችሽ፣ ሁለተኛ ሰደበችሽ፣ ሶስተኛ $17,000 የሚረዳ ሀብታም አምጥታለሽ። ከዛ ብሩን ረዳው ብሎ ሚዲያ ላይ ካስወራችለት በኋላ ደረሰኙን ለጥፋ በህዝብ አድናቆትና ምስጋና ካገኘ በኋላ ብሩ ተመላሽ ሆነ ወደ ራሱ ኪስ። አራተኛ በደል ምንድን ነው? እሷ ጋርም ተላከልኝ ያለችውም ተወሰዳለች። ከዛ ብር በአንቺ ምክንያት ደግሞ ገንዘብ ወሰደብኝ። ቆይ እኔ አይምሮ አይዝም በስቴፕ ካልሆነ። ስለዚህ አራተኛው በደሏ ደግሞ $5,000 ከማን ተላከልሽ አለችሽ? እሱ ልክላታለሁ ብሎ ተናግሮ ነበረ። ላከልኝ አለች እና ካለች በኋላ ተወሰደ፣ መልሶ ወስዶታል አለች ይላል። ራሷ ናት እንጂ ያለችሽ ከሰውየው አፍ። እኔ $5,000 በተምር በኩል ልኬልሻለሁ ብሏል ሰውየው ወይንስ እሷ? ሰውየው $5,000 ብሎ ከዛ እሷም ልኮልኛል ብላ ከዛ መልሶ ወሰደው። አልገባም ነው እንጂ አልገባም አለች። ይገባልሻል ስትል ቆይታ ከዛ አልገባም አለች። ከዛ አልገባም ካለች በኋላ እንደውም 2,000 ነው ራስሽ ታስታውሻለሽ እሱን እና ወሰደብኝ። ከዛ እንዴ እኔ ምን አገባኝ እኔ እና አንቺ ነሽ አስበላሽኝ፣ ለስካም አስበላሽኝ አለችኝ። እንዴ እኔ ምን አገባኝ ለምን ሰጠሽ መጀመሪያ ማን ላኪ ያለሽ? አይ ለሰው ላኪልኝ ብሎኝ አለችኝ። እኔ ብለዚህ ተጠያቂ አይደለሁም ማለት ነው። የኔ ጥያቄ $17,000 ተምር በልተዋለች ብለሽ ነው የምታስቢው? የሀብታሙ ሰውዬ ማንነቱ የማይታወቀው? እኔ እሱን የማውቀው ነገር የለም፣ ግን እኔ እየደረሰብኝን እያወራውኝ ነው። እሺ $5,000 ሀብታሙ ሰውዬ በተምር በኩል ልክልሻለሁ ያለሽን ልኮ ግን እሷ አውቃ ለራሷ በልታው ነው ለኔ ያልገባም ያለችው ብለሽ 17,000 ነው 17,000 ማለት ቤት ክራይ ያኛው እኔ በላች እያልኩኝ አይደለም። እኔ እሱንም የማውቀው ነገር የለም፣ ግን እኔ ላይ ያደረሰችብኝን በደል ግን እየተናገርኩ ነው። እሱን እንዳታናግሪው ቢዚ ነው እኮ እሱንም ጻፊው እሱን እንዳታናግሪው ቢዚ ነው ብላ እሷ ግን ታናግረው ነበር። እሱን ራሱ ያመጣው ይሄን ሀብታም ሰውዬ ያመጣው ማን ነው? ራሱ ነው የደወለው። ግን እሷን ስለማውቃት ራሷ ምን ብላለች? የዛን ቀን የምንለያይ ቀን ሰው ሊደውልልሽ ይችላል ብላኛለች እኮ። ገባኝ። በእሷ መስመር ነው የመጣው። አንቺ አስተዋውቀሻት ሳይሆን አንቺ አገናኝተሻቸው አንቺን አውት አድርገውሽ ሳይሆን ተምር የምትባለው ሴትዮ ሰውየውን ሀብታሙን ሰውዬ ማንነቱን የማይታወቀውን አመጣችሁና አስተዋወቀቻችሁ። ከዛን ግን ዳይሬክት እንድታወሪ አልፈቀደችልሽም። እሷ ናት ሰንሰለት ላይ አንቺ የምትፈልጊውን ነገር ለሱ በእሷ በኩል ነው ማድረስ የምችው እንጂ አንቺ መጀመሪያ 10 ሰዓት ሌሊት 4 ሰዓት ኤኤም ደወለልኝ ልክፈልልሽ አለ። ከዛ እኔ የመጣሁት ቴምርን ስለማውቃት ነው። ለቴምር ብዬ ነው የምከፍልልሽ። እኔ ዛሬ አርብ ነው፣ አርብ ቀን ነበረ። ለቴምር ብዬ ነው ዛሬ አርብ ነው ሰደቃ ስለሆነ ለዛ ነው የምከፍልልሽ። ቴምርን ስለማውቃት ነው አለ። ቴምርን ስለማውቃት ነው አለ። ከዛ እንዴት እሷን ካወቃትማ ላገናኝ አልኩትና ስሪ ላይን አድርጌ አገናኘሁት። ከዛ ሳገናኘው ከዛ በኋላ ምንድነው ከዛ ወዲያው ወሬያቸው የሆነው መኩን አውቀዋለሁ ፊራውልን አውቀዋለሁ እና ስለነሱ ብቻ ነበር የሚያወሩት። ከዛ ጥሩ እንትን ቢዝነስ መክፈት ትፈልጋለሁ አለችው። እንዴት ነው ልታግዘኝ የምችለው? ላይ ያስቀምጣው እነሱ ወሬ ያዙና አንቺን እንደሌለሽ ቆጠሩሽ። በቃ ከዛ በኋላ በቃ ቻዋል ይሄው ነው። እሺ ስለዚህ ያደረሰችብሽ በደል አንደኛ ፎቶ ይሄ ልጆቼ ናቸው እያለ ይልክላታል። እዚህ ላይ ሆኜ በዋትሳፕ ነው የሚልክላት። እንደውም ልካልኛለች የሰውየውን ፎቶ ይሄ ነው ሰውየው ብላ ልካልኛለች። ቆይ ልነግርሽ ነው ልካልኛለች። ሰውየውን ይሄ ነው ብላ ከላከች በኋላ መጨረሻ ላይ ረጅም ጊዜ ለ4 ቀን ለ5 ቀን ከተሰቃየውኝ በኋላ እኔም ጭንቀት ውስጥ ከገባ በኋላ ይሄንን ብር ወስዶታል ስትለኝ የኔም በቃ ተመልሷል አልተከፈለም በምላሳት እንደውም ይሄ ሰው አጭበርባሪ ስለሆነ እንያዘው እና ከያዝነው በኋላ ለሰይፉ እናቅርበው አለች። እንዴ እኔ ሰይፉ ጋር ምን አደረሰኝ እዚህ ደረጃ ላይ ስላት፣ ከዛ ደወለችለት በሌላ ስልክ ደወለችለትና ከዛ በኋላ ለሱ ስታናግረው ከዛ ዘጋችሁ። እንደዛ ካደረገች በኋላ በማግስቱ ምንድን ያደረገችው የፊራኦል የሚናገረው ነገር ካለ እንዲናገር እድል እንስጠው። ማቅሽ የዛሬ 3 ዓመት ነው። እሱን በቪዲዮ ይውጣልኝ ሀቡ፣ እሱን በቪዲዮ ይውጣልኝ። እኔ በቪዲዮ ባልወጣ ደስ ይለኛል። ሀቡዬ በቪዲዮ ካልወጣ እኔ አልችልም። ይሄማ እሷን መጫን ይሆናል። እሷ በቪዲዮ አንተ በቪዲዮ ነው እኔ አይ ቪዲዮን ከፈለገች ፕሮፋይሌ ላይ ተጭና ማየት ትችላለች። በቪዲዮ ካልወጣ አልችልም ሀቡዬ። እኔ እንደበፊቱ አይደለም ነው። እኔ ሁሉም ሰው የሚያቀኝ ነው ሀቡ። እኔ እቀበልሃለሁ፣ ግን በቪዲዮ ሁንልኝ፣ በቪዲዮ ውጣልኝ፣ በቪዲዮ ውጣልኝ። ኤቭሪቲንግ እኔ ምንም ችግር የለውም እኮ የራሴ ፕራይቬሲ እኮ ነው። ግን እኔም ፕራይቬሲ እኮ ነው። ሰላም እኔ እና አንቺ በደንብ እኔ ማለት ወንድሜ እኔ አልችልም ለመሆን እሷ በቪዲዮ ስላለች በቪዲዮ ነው መውጣት ያለበት። ከዚህ በፊት እንደዚህ ነው እንትን ያደረገው። የመጠየቅ
ኦኬ ለአንድ ደቂቃ አበራለሁ ከዛ አጠፋዋለሁ። ይሄው ይቻላል። ይሄው እዩ። ኦኬ ታውቂኛለሽ በደንብ አላውቅም። ኦኬ ኢትስ ኦልራይት let me tell you ይኸውልሽ የዛሬ 3 ዓመት ኦልሞስት 4 ዓመት ሆኗል። ጌም ተጫወቺ ነበር ካንድ የሆነ እንግሊዘኛ የሚችል ልጅ እንዲያውም ያ ቪዲዮ በተለይ ስለ ሃይማኖት በደንብ አንድ ቪዲዮ ሰርቶልን ነበር ታስታውሽ ከሆነ ማን ነው ስሙ በትክክለኛ አላስታውሰውም ግን ቪዲዮ ሰርቶ ነበር ካንቺ ጋር በጣም ጌም ይጫወት ነበር እኮ ማን ነው ስሙ እኔ ከብዙ ረጅም ሙስሊም ነው ስሙ የሙስሊም ስም ነው ያለው I think አሜሪካዊ ይሁን I'm not sure የት ሀገር እንደሆነ አላውቅም በሰዓቱ ግን እሱ ጋር ጌም ትጫወቺ ነበር እንዲያውም አንድ ቪዲዮ ስለ እንትን ሰርቶልናል ስለ ኦርቶዶክስ መሞታቸው ምናምን ሃይማኖት ሰርቶ ነበር እሺ ማለት አሁን እንትን ሃይማኖት ውስጥ ምናምን ልትከቱ እኔ ሃይማኖት ውስጥ አልከትሽም እኔ ያንቺ ጊፍተር ነበር በሰዓቱ ቆይ እምጠይቅሽን ጥያቄዎች አንደኛ ይጨርስ እሱ ከዚህ በኋላ እኔ ይኸውልሽ ሀቡዬ እኔ አልዋሽም ነገ ከነገ ወዲያ እንትን የሚለው ነው እኔ የሴት ልጅ ጉዳቴ ነው ለሴት ልጅ ያለ ክብር ጥግ ድረስ ነው ምክንያቱም እናቴ ሴት ናት እህቴ ሴት ናት ወደፊት መውላትም ልጅ ሴት ትሆናለች እና እቺ ልጅ ማቃት የዛሬ 3 ዓመት ነው እኔ በዛን ሰዓት ጊፍት ሰጣት ነበር በኋላ በውስጥ ጠየቀችኝ ችግርሽ ምንድነው አልኳት ችግርሽ ምንድነው ችግር ያልነግርህም አሁን ግን መፈልገው $2500 ላክልኝ አለችኝ ከዛ በኋላ እኔ ችግርሽን ካወቅኩ ረዳሻለሁ ችግርሽን ሳላቅ ግን ምንም ነገር ላረግልሽ አልችልም አልኳት ቀጣ በመስመር ተደዋውለን ያወራነው እንዲያው ከዛ በኋላ ልትነግረኝ አልፈለገችም አለቀሰች ከዛ በኋላ ብሎክ አረገችኝ አካውንቴ ኦል አካውንት ነበረኝ ከዛ በኋላ እንደዚህ አይነት ድራማዎች በቃ ማቆም አለባት ከዚህ በኋላ ማለት ነው በተደጋጋሚ ነው ዛሬ በተደጋጋሚ ሼር ሲያደርጉልኝ ነው የገባው እንጂ ነገር ነው መናገር አልፈልግም ነበር ግን ተደጋጋሚ እንደዚህ አይነት አሜሪካን ሀገር ሆናችሁ እንደዚህም ነው እንደዚህ አይ ነው ምናልባት ስትረስ ውስጥ ገብታል ተወን ይችላልች ሌላም ሊሆን ይችላል ግን we have to stop እንደዚህ አይነት ድራማ ማቆም አለበት በጣም የሚረዱ በጣም ብዙ ወገኖች አሉን ያብቶሻል ካም በፊት መማር ጋር ገብታ ከዛ በፊት ቴምር ጋር ነበረች ከዛ መማር ጋር ገብታ ልትረዳ እኔ በደንብ አወርተናል ዴን ተቀይር ያለው ብላ ቤተክርስቲያን ምናምን ስትሄድ ያኔ ታስታውሳለህ በቪዲዮ አላቀው ማለት ነው በደንብ ነው የምታቀኝ ስለዚህ እንደዚህ አይነት ድራማ መቆም አለበት ገብቶሻል እኔ ዛሬ መጣሁት we have to stop እንደዚህ አይነት ድራማ መቆም ስላለበት ነው በተደጋጋሚ የሚሰራበት ሀገር ነው ያለነው ሰርተን መለወጥ እንችላለን ሌላው እንኳን ቢቀር የጤና እንከን ካለብን እንኳን መረዳት የሚቻልበት ሀገር ነው ያለነው ነገር ግን አሁን ሄደችባቸው በጣም ያናደዱኝ መማር ከፍራውል ጋር ባለው ችግር ቴምር ማለት ነው ይቅርታ ባለው ችግር ለማያያዝ እህታማቾች ለማጣላት ሌላውም ደግሞ እንደዚህ ዙሪያ የምትሄጅበት በቃ ማቆም አለብሽ እርዱ ከሆነ በፍቃደኝነት የሚረዱ ሰዎችን እርዱ ይበይ ከዛ ውጪ ግን እንደዚህ አይነት ድራማ አስፈላጊ አይደለም በጣም ስለ እንትን ስላለኝ ነው ተደጋጋሚ ሼር ሲደረግልኝ የገባው እንጂ እኔ ይሄን ማቀው የዛሬ 3 ዓመት ነው ወላዲትን አምላክ ነው ምልሽ ሀቡዬ ማቀው የዛሬ 3 ዓመት ነው ከዛ በፊት በደንብ የምታቀው ልጅ ነበር እኔ ስሙ ሜንሽን ማድረግ አልፈልግም ራሱ እንትን ብሎ ካላለ ጊፍተር አይነበረ ማለት ነው ስለዚህ ከዛ በኋላ ብሎክ አረገችኝ አሁን ሌላ ፌክ አካውንት ጊፍት ስሰጥ አይታ በዛኛው አካውንት ፎሎ አረገች ይሄኛውን ፎሎ አላረገችኝ ስለዚህ have to stop እነዚህ አይነት ድራማ ማቆም አለብሽ ለእያንዳንዱ ኦኬ ችግር ካለብሽ እንኳን ችግርሽን እህቶች የሚሉችን ሌላ ዳይቨርት ከምታረጊ በቃ በኦነስት ሆነሽ ነይ ካልሆነ ግን have to stop ያለችበት ሳኖዚ ነው የሚገርምሽ ነገር ጠይቅ ያለው ዛ ስራ እንዲያሰሯት ማለት ነው ፋይናሊ ገብታ ስራ እንኳን መስማማት አልቻለች ሰዎቹ ጋር ተስማማን በስራ ቤተሰቦቿን ታውቃለህ እኔ ቤተሰቧን የሚያቅሰው ነው honestly ቤተሰቦቿ እኔ አላቃቸው እኔ እሷን ቲክታክ ላይ ነው ማቃት የዛሬ 3 ዓመት ብዬሻለሁ ትኖርበት ሳኖዚ እንደሆነ አቃለሁ ስራ ጀምራ እንዳቋረጠች አቃለሁ ከዛ ውጭ ያለው እዚህ ሶሻል ሚዲያ ከረጅም ጊዜ በኋላ ነው አሁን እንዲያውም
በተደጋጋሚ ወደዚህ ስትመጣ ባለፈው እርዳታ ሲባል ዛሬ ተደጋጋም ለምንድን ነው ማትረዷት ምናምን ሲል ሼር ሲያደርጉልኝ አይ ኖ ሀር ሎንግ ታይም ኦኬ ችግር ካለባት ሪሃብሊቴሽን ላይ እንደነበረች እኔ ነኝ ያልኩት አሜሪካ ላይ ያላችሁ ኢትዮጵያኖች ለምንድን ነው ማትረዷት ስላልኩኝ ራይት ነው ሀቡ ልክ ነሽ ያንቺን ሜሴጅ ብዙ ሰው እንትን ብሎ ነው ሼር ሲያደርግልኝ የመጣሁት እና እውነታውን ለመናገር ነው በቃ እንደዚህ አይነት ድራማ መቆም አለበት በጣም ብዙ የሚበሉት ያጡ የሚለብሱት ያጡ ወገኖቻችን አሉ አቡ እና አምሯችን ቢዚ ባይሆን በእንደዚህ አይነት ነገር እውነቴን ነው በኋላ ለዛ ነው እኔ የገባሁትና አመሰግናለሁ በጣም እናመሰግናለን ድራማ ቴምር ብዙ ነገር እንደረዳታች አቃለሁ ማስረጃ ያምጣ ማስረጃ 2500 የጠየቁትን እሱን እኔም ጠይቀው ነበር አንቺ ሊከስ አይደለም የመጣው እኔ ደጋግሜ አሜሪካን ሀገር የምትኖሩ ኢትዮጵያውያን ሌላ ሀገር የሚኖር እኛ አረብ ሀገር የምንኖር ሰው ታሞ እርዳታ ስሰበስብ እኔ ቤት ገብታችሁ ለአንድ ሰው 100,000 50,000 የምታግዙ ምነው እህታችን እንዲህ ስትሰቃይ ዞር ብላችሁ አላያችኋትም ለሚለው ጊፍትም ይሰጥሽ እንደነበር ጌም ስትጮቺ እንደውም በኢንቦክስ ሄደሽ ገንዘብ እንደጠይቅሽው ሊረዳሽ እንደሞከረ ግን ችግርሽን ማስረጃ ያምጣ ሆንሽ እሱን ጠይቀው እኮ ነው ፍቃደኛ እኔ ይኸውልሽ ሰው ተናግሮ ሲጨርስ ነው አንቺ ልክ ተናግሬ ሲጨርሽ ነጥብ ይዤ ለእነዚህ ማስረጃ እንደጠየቁሽ እሱንም ተናግሮ ሲጨርስ ነው $2,500 እርዳታ ለአንተ የጠየቀችበት ማስረጃ አለ እኮ ያልኩት በጣም አንድ ያልጨረስኩም በስልክ ላይ ያወራነው አልጨረስኩም አንዴ መንገደኛ በጣም ብዙ ሰዎች ኮመንት ላይ እኔንም እርዳታ ጠይቃኛለች በኢንቦክስ እያሉ ነው ሰው እያንዳንዱን ሰው እያስገባውኝ አላናገርም እሱ ግን እዚህ ጋር ገስት ገብቶ ስለተናገረ እሱን አንቺ የጻፍሽለትን ለመንገደኛ የዛሬ 3 ዓመት እርዳታ የጠየቅሽበትን ቴክስት ሜሴጅ እንዲያሳየኝ እጠይቃለሁ በትትና ቴንኪው መንገደኛው ይኸውልሽ ቀጣ ደውላልኝ ድራይቭ ያረኩ ነበር ሴንትራል እንትን ነሊት ነበረ ደውላልኝ መጀመሪያ ሁሉ የምትለኝ አንበሳ አውርድልኝ ነው አንበሳ ላወርድልሽም ብዬ እኔ እግዚአብሔርን የወላዲትን አምላክ ሀገር አይመልሰኝ ነው ዋሽቻ አይደለም በስልክ ቀጣ ያወራችኝ ከዛ በኋላ ስልኩን ብሎክ አረገችኝ በቃ ጠፋች ከዛ እርዳታ ላይ ተገናኘ የሆነ ቦታ ላይ እርዳታ አየዋት ኦኬ ከረዷት እህታቸው ናት ይርዷት ሌላ ጋር ቴምር ጋር መጣች ቴምርም እንደዛ ይርዷት እህቶቿ ናት አሁን ግን ተርድ ታይም አንቺ ጋር ስትመጣ ግን አልቻልኩም ገባሽ ለዛ ነው አልደወልኩለትም ትበል እኔ ምናልባት ያኛው የጠፋ አካውንቴ ፈልጌ እንትን እለዋለሁ ምንም ያሻሽኝ ነገር ምንም ያነሳችልኝ ነገር የለም ያ ኮሊንግ በቀጥታ ደውላ ነው እንደዛ ያለች ቀጥታ ደውላ ማለት ነው ኦኬ ዳይሬክት ኮል ነው አንተ ሪካርድ አላረክም ማስረጃ የለህም ያ የቤት ክራይ ነው የቤት ክራይ ክፈልልኝ ልወጣ ነው የሆነ ቦታ አይ ቲንክ ያኔ ሪሃብሊቴሽን ሴንተር ምናምን ነበረች ከዛ ሴንተር ለመውጣት ነውና ልወጣ ነው ይሄን ያህል ትከፍልኝ ምን ሆነሽ ነው ምንም ልትነግረኝ አልቻለችም በቃ ምሰጠኝ ከሆነ ስጠኝ ካልሆነ ግን ስልክ ቁጥርህን ያ ስልክ ቁጥር ቀድም ነግሬሻለሁ እሷ ስልክ ቁጥርህን ከየት አምጥታ ነው ላንተ ዳይሬክት ይደውል ቴክስት ታረግልኝ ይኸውልሽ ቴክስት ታረግልኝ ያኔ ቁጥሬን ሰጠኋት በኢንቦክስ ተጻጽፋችሁ ነው ቁጥርህን በኢንቦክስ ያ ማስረጃ አለ ቤተሰብ ላይክ ሼር ሰብስክራይብ እንደምታደርጉኝ ተስፋ አደርጋለሁ በያላችሁበት ሰላማችሁ ብዝት ይበልልኝ እንግዲህ ትናንትና ወደ ነበረው አጀንዳ እንሄዳለን ማለት ነው እቺ ልጅ እኔ ጤነኛ ግን ናት ወይ ማለት እንዲህ ዝም ብላችሁ ስታዩት ምክንያቱም በፊት በጣም ታዋቂ ነበረች ተጫዋንተን ጌም ሁላ ተጫወት ነበረ በቃ በጣም ብዙ ጊፍተር ነበራት ምናምን የሚገርማችሁ ነገር እና ከሆነ ጊዜ በኋላ ልጅቷ ትክክል አይደለችም የምትናገረው ነገር በቃ ይሁን የበፊቱ ስታይሏ የለም ምናምን በቃ ሁሌ ለቅሶ ነው ሁሌ ሮሮ ነው እግዚአብሔርን በቃ ሁሌ እርዱኝ እያለች ነው እማያት ማለት ነው እና በጣም ነው የሚገርመኝ ከእንደዚህ አይነት ነገር ይሰውራችሁ አሁን እሷ ያለችበት ሀገር አሜሪካ ነው ያው ያደክማል ቢያደክምም ደግሞ ተሰርቶ የሚገኝበት ሀገር ነው የምትኖረው ማለት ነው እና በቃ መስራትም አልቻለችም ከሰው ጋርም አትግባባም እግዚአብሔርን በጣም ብዙ ጊዜ እኔ ልብ ብያታለሁ አያታለሁ በየቤቱ እየገባች እርዱኝ ነው የምትለው እና ሰሞኑን
ታውቃላችሁ ማን ነው ፍራኦልና ቴምር እንትን ብለዋል ማለት ተነጋግረዋል፣ ተጣልተዋል። ሰሞኑን ቴምርና ፍራኦል ተጣልተዋል። ስለዚህ ፍራኦል ትክክል ነው አልዋሸም ምናምን ተብሎ ቴምር ላይ እየተሄደባት ነው ያለው። በጣም ብዙ እየተናገራት ነው ምናምን። እንግዲህ ልጅቷ እሱን ነገር ተጠቅማ ይመስለኛል የመጣችው ወደ ሶሻል ሚዲያ ማለት ነው። እያለች ያለችው እንግዲህ እንደምትሰሟት $17,000 አሰጥታኝ መልሶ ወሰደው፣ እንደዚሁም ደግሞ 5,000 ምናምን እያለች ነው ብቻ እና ይሄን በድላኛለች። እንግዲህ መጀመሪያ ላይ ሰምታችሁታል። ቴምር ደግሞ እንኳን እኔ ለሷ ቴምር እንኳን ለሷ የተሰጣትን ለወስድ ይቅርና እኔ ራሴ $300 በውስጥ ሰጥቻታለሁ አለች ቴምር። አስቡ እንግዲህ ውዶቼ። እና ልጅቷ በስማም ትላንትና ማታ ጀምረው በቃ ማታ የጀመሩ እግዚአብሔር ምስክሬ ጧት ነግቶ ማለት ነው ነግቶ ላይቭ ላይ ሁላ ነበሩ። እኔ ትቻቸው ወጣው እየተጨቃጨቁ። እሷ የምትፈልገው ብር ነው፣ ብርና ብር ብቻ ነው የምትፈልገው። ከቤተሰቦቿ ጋር አታወራም። በቃ በቴምር የተነሳ ተጣልቻለሁ ነው የምትለው። ሁሉ ነገር ለሷ ሰበቧ ቴምር ናት። እኔ እንደኔ አትረዳ ማለት ሳይሆን ብትረዳ ጥሩ ነው፣ ግን ችግር ቢኖርባትስ ነው። ሀቢባ ለጤነኛ ሰው ገንዘብ አላሰባስብም ብላለች። እውነቷን ነው። ምክንያቱም አሜሪካ ተቀምጠው ሰውና ሰውን እንትን እያሉ የሚጫወቱ አሉ። ስንት መሰራት የሚቻልበት ሀገር ላይ ተቀምጠው እግዚአብሔርን የሚለምኑ አሉ። እኔ ግርም ነው የሚለኝ በቃ እንዴ ከማን ነው የሚለምኑት ነው እንዴ? ያም የሚሰጥ ሰው እኮ እየሰራ ነው። ግን ማለት ጤነኛ ሆነው የሚለምኑ ሰዎችን ነው እየተናገርኩኝ ያለሁት። እኛ እንኳን ይሄው ሀረብ ሀገር ደፋ ቀና እያልን ነው። እኛ እንኳን ከማንም እርዳታ አንጠይቅም። ሲጀመር ሀረብ ሀገር ያለ ሰው ቢታመም የሆነ ችግር ቢፈጠር እንኳን በቃ እዚሁ ነው እርስ በርስ ነው የሚረዳው እንጂ ከውጭ ከአሜሪካ ከምናምን ብቻ ኢሮፓ ሀገር ያለ ሰው አረብ ሀገር ያለን ሰው እኔ ሲረዳ አይቻላቅም እንደው የተወሰኑ ካልሆኑ በስተቀር። ስለዚህ ማለት ምን ልላችሁ ነው፣ ቢያንስ አሜሪካ ያሉ በሰዓት ነው የሚከፈላቸው፣ ይሰራሉ፣ ይከፈላቸዋል። እዚህ ሀገር ግን ብንሰራም ምን ብንልም በቃ በወር ነው ያቺ በወር ናት የምትመጣ ያቺ ገንዘብ አስቡት። መስራት በነገራችን ላይ ውዶቼ ጌም የሚጫወቱ ሰዎች ቁጭ ብለው መለመን ብቻ ስለሆነ የሆነ ችግር ሲፈጠር ስራ መስራት እንትን ይላቸዋል፣ ስራ መስራት ያቀታቸዋል። በቃ ይሰንፋሉ፣ በቃ ከሚዲያ ይጠፋሉ። በቃ የሆነ ህይወታቸው ያልሆነ ነገር ውስጥ ነው የሚሆነው። ማለት የሆነ የሚገቡት ራሱ በጣም እንትን ጭንቀታም ይሆናሉ። እንዴ አሁን ይሄ ሰውዬ ሲናገር እንደሰማችሁት ጊፍት ሰጣት ነበረ። በቃ አሁን አንድ ሰው አንበሳ ካወረደ በውስጥ ገብተው ያወራሉ ማለት ነው ወንዶቹ። እንደዛ በጣም ችግር ነው። ይሄ ልጅ አሁን ጊፍተሯ ነው። በጣም ብዙ አግዛት ነበር፣ ጊፍት ሰጣት ነበር ምናምን አለ። ግን ወይ ከገንዘቡ አልሆነ እኔ እንጃ። ብቻ ዝም ብለው የሚሰጡ ሰዎች ራሱ ይገርሙኛል፣ ያስቁኛልም ይገርመኛልም። በቲክታክ ለተዋወቁት ሰው ገንዘባቸውን ብድግ አድርገው ብቻ ሲሰጡ አስቡት። እውነት አሁን ይቺ በጣም ታዋቂ ነበረች፣ በጣም ፌመስ ናት። እኔ በማውቃት ሰዓት በድሮ ነው የምላችሁ። ከዛ በቃ ከሚዲያ ጠፋች፣ ከዛ እርዳታ ተባለ፣ ከዛ ብዙ ነገር ተባለ። ግን ልጅቷ አሁንም እንደምታዩት ናት። ስራ ቢመጣላትም የሚያስጠጋትም ሰው ቢመጣ ልትጣጣም አልቻለችም። ለምን? በፊት ግን በምትጫወት ሰዓት፣ በምትሰራ ሰዓት
ገንዘብ ነበራት፣ ራሷን ችላ ነው የምትኖረው፣ አይቸግራትም፣ አለቀ። ያ ነገር ሲቆም ደግሞ ስራ መስራት ራሱ ያስጠላል። አሁን አስቡ እንዳለ ቁጭ ብለው ቀኑንም ሌሊቱንም ቲክታክ ላይ ጌም የሚጫወቱ ሰዎች ወንዶቹም ሴቶቹም ስራ ስሩ ብትሏቸው አይሰሩም፣ ጭራሽ አይችሉም ነው የምላችሁ። በጣም ነው የሚያሰንፈው። በጣም ነው በቃ ጭንቀት ውስጥ ነው የሚከተው እንደዚህ አይነት ነገር እና አብዛኛው ሰው እንደዚህ አይነት ማለት ብትጠነቀቁ ጥሩ ነው። ጌም አትጫወቱ ሳይሆን ተጫወቱ፣ ግን በልክ ብታደርጉት ራሳችሁን ማለት ራሳችሁን በማይጎዳ መልኩ ብትጠቀሙ ጥሩ ነው። እንደ ስራ እኮ ነው ሌሊት ቁጭ ብለው የሚያድሩት። አስቡት፣ ጊፍት ባይሰጣቸው ምንድን ነው የሚሆኑት? ምንድን ነው የሚሰሩት? እንደዛም እየለመኑ ደግሞ ሲመጻደቁ ግርም ነው የሚለኝ እኔ በጣም። ለምሳሌ እንትና ማየት ትችላላችሁ። ታኩሬን አወቃችሁታ? መረባ መረባ የሚለውን ሙዚቃ ዘፈን ያወጣው እሱ አሁን ጀግና፣ በጣም ጎበዝ፣ እግዚአብሔርን በቃ ታወቀ። የመጫወት ጀመረ፣ ገንዘብ ማግኘት ጀመረ። በቃ ወዲያው ሽቶ ቤት ነው የከፈተው። ብዙ ጊዜ ሽቶ ቤት ከከፈተ በኋላ ብዙ ጊዜ እንኳን ላይቭ ላይ አይመጣም። እውነት አልፎ አልፎ ነው የሚመጣው። ከለመናችሁ አይቀር በቃ ባንዴ ማለት ሲሰጣችሁ የሆነ ነገር ላይ መዋል በቃ ሁማኔር ልብስ በቃ እንደዚህ ኮተት ነው አብሶ ሴቶች የሚገዙት። እውነት እንደ ሴት ልጅ እኮ ብር የሚያጠፋ የለም። እና በጣም ያሳዝናል። ማንኛውም አሁን ልጅቷን ለማመን የምታወራው ሁሉ ትክክል አይደለም። የምታወራው ሁሉ ትክክል አይደለም። ልጅቷን ለማመን ማለት ነው። ውሸታም ነሽ ለማለትም በጣም ችግር ነው። ሀቅ ያላት ትመስላለች። ግራ የሚያጋባ ነገር ነው እውነት። ሀቢባ ግን ጀግና ናት እውነት። በቃ አታዳላ ምን አትል፣ ሁሉንም እንደየጸባዩ ነው የምትይዘውና እኔ በጣም ነው የምትመቸኝ ሀቢባ። እና ውዶቼ ለማንኛውም ቴምር ከፍራኦል ጋር ፍራኦል ከሱ ጋር ተጣልታለች። ብቻ የሆነ ዘበቅረቅ ያለ ነው ቲክታክ ሁሉ። የሀቢባ ቤት ፍርድ ቤት ነበር የሚመስለው ትላንትና። በቃ ፍርድ ቤት ጌታ ሆይ፣ የሰው ብዛት ሀቢባ ጋር የተሰበሰበው ሰው ትላንትና በቃ ከምሽቱ ስንት ሰዓት የጀመሩ ነግቶ ሳይተኙ ማለት ነው። ጠዋት ስንት ሰዓት መሰላችሁ? እስከ 12 ሰዓት ነበሩ። 12 ሰዓት ብድግ ብዬ ቲክታክ ስገባ እየተጨቃጨቁ ነው። እውነት እየተጨቃጨቁ ነው እላችኋለሁ። ግርም ብሎኝ ገርሞኝ ተመልሼ ተኛሁ። እኔማ ምን እተኛለሁ? ወደ ስራ ገባሁ እንጂ ወይ ጉድ! እኔ ራሱ ዙሮብኛል። እና ሰብስክራይብ የምታረጉኝ እህት ወንድሞቼ እንዴት ናችሁ? አላችሁልኝ ወይ? አሁንም አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቅርቡ ሀገር እገባለሁ። ቆንጆ የገጠር ቪዲዮ እለቅላችኋለሁ ማለት ነው ውዶቼ። በጣም ደስ ብሎኛል። ዩቲዩብ ከፍሎኛል፣ ክፍያ ጀምሮልኛል እና ማሮቼ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ እያደረጋችሁ አበረታቱኝ። በቃ ሸርም አድርጉልኝ። ምንም እኮ ችግር የለውም የኔ ወዶች፣ ሸር ብታረጉልኝም ችግር የለውም። እና በጣም ነው የምወዳችሁ የማከብራችሁ። በቃ ሀገሬ ስገባ ያለውን ነገር የሀገራችንን ምንድን ነው መልክዓ ምድር ትላላችሁ፣ ስለ ኑሮ ስለ ምናምን በቃ ብቻ ስለ ሁሉም ነገር ቪዲዮ ለቅላችኋለሁ። አሪፍ ከጓደኞቼ ጋራ ከቤተሰቦቼ ጋር ነው እሰራለሁ ብዬ ያሰብኩት።
ካሜራ የለኝም። በእርግጥ በስልክ ነው የምሰራው እና በስልኬ ማለት ነው በስልኬ እየቀረጽኩኝ ያው ብዙም እንትን ላይ ይችላል፣ ግን ምንም ካሜራ እስከገዛ ድረስ እዩ። እሺ እዩልኝ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ ማሮቼ። እና እኔም በቅርቡ ሀቢባ ጋር መምጣት አይቀርም። የሆነ ሰው በጣም እያናደደኝ ነው እና መምጣት አይቀርም ውዶቼ። እኔንም ጠብቁ እሺ፣ ጠብቁ እና ውዶቼ። ሻንጣ ሳስተካክል ወደ ኢትዮጵያ ሲሄድ ስጓዝ ምናምን ቪዲዮ ለቅላችኋለሁ እሺ። እና በራሴ ነገር እመጣለሁኝ። በደንብ ተዘጋጅቼ ነው ያለሁትኝና እግዚአብሔር ያሳካልሽ በሉኝ። ከወንድሞቼ ከእህቶቼ ከጓደኞቼ ጋራ እመጣለሁ እላችኋለሁ ውዶቼ። 11,000 ስንት ሰብስክራይብ አስገብታችሁልኛል? 11,430 ነው መሰለኝ አስገብታችሁኛል። በጣም ነው የማመሰግነው የኔ ውዶች፣ ሁሌ ከጎኔ ስለምትሆኑ አመሰግናለሁ። በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከስር ደግሞ የጓደኛዬን ዩቲዩብ ሼር አደርግላችኋለሁ ማለት ሊንኩን አስቀምጣለሁኝ። ሊንኩን እየተጫናችሁ ሰብስክራይብ አድርጓት። እሷንም በቃ አውጡን፣ ከማዳም ቤት አውጡን፣ መውጣት እንፈልጋለን። አውጡን ልጆች። እና ድምፄ በጣም ጎርነን ብሏል መሰለኝ፣ ጉንፋን ይዞኝ ነው እላችኋለሁ ልጆቼ። ጉንፋን እኮ በጣም አስቸገረን እናንተ። ምንድነው ጉዱ? አየሩ ነው ምንድነው እንደዚህ ቅይርር ያለው አየሩ? እውነት በትንሽ ነገር ጉንፋን ይዘናል። ተማሪዎቹም ትንሽዬ ነገር ጉንፋን ይዛቸዋል። ጉድ እኮ ነው። ጉድ 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 ጉድ። እና እስኪ ምሳ ልስራ፣ ልነሳው። እስኪ ልነሳው ወደ ምሳ ውዶቼ። መቼስ የአረብ ሀገርን ህይወት ታውቁታላችሁ። ላይታች መወዛወዝ ነው። እና በኋላ ከተመቼ ላይቭ እገባለሁ። ላይቭ እገባለሁ በኋላ። እሺ ወደ ስንት ሰዓት መሰላችሁ? 10 ሰዓት አካባቢ እገባለሁ። እንድትመጡ እናወራለን፣ ብቻ እናወራለን። ወይ ጉድ! እኔ ግን ግርም የሚለኝ ልንገራችሁ፣ ሰው አሜሪካ ለመግባት ስንት ነገር እንደሚያደርግ ስንት ነገር እንደሚያደርጉ የገቡትም ደግሞ በቃ መከራ የገቡትም መውጫ ያጣሉ ማለት በቃ መቼን ሀገራችን የምንገባው ይላሉ። ያልሄዱትም ደግሞ ለመሄድ አስቡት፣ በቤት ተደርጎ እንደሚኬድ አሜሪካ። ያላቸው ቀጥታ ይሄዳሉ፣ የሌላቸው ደግሞ እንዴት እንደሚሄዱ ታውቃላችሁ መቼስ አይደለም እንዴ? ግን በጣም ችግር ነው አይደል እናንተ? እስማ በቃ ነፃነት ምናምን ሊኖር ይችላል፣ ግን እንትን የለም። ይሄ ቪል በወር የሚመጣው ለመንግስት የሚከፈለው ነገር በጣም ውድ ነው አሉ። የቤት ኪራይ፣ የውሃ፣ የመብራት በቃ ተቆራርጦ በጣም ችግር ነው አሉ። ብዙ ሰው የሚማረረው በዛ ነው። በጣም ብዙ ሰው እውነት። እና አሁን እቺ ልጅ እንግዲህ አሜሪካ ነው ያለችው። አብዛኛው ሰው እዚህ ቲክታክ ላይ አሜሪካ ነው ያሉት፣ ግን ከኛ ብሰዋል ችግራቸው፣ ከኛ ብሰዋል።